እንደዚህ ሳይሆን መለካት ያለብን እግሩ ወደ ላይ ስለሆነ እስቲ ሰው ባልግልኝ። አይ የብሬ እኮ ነው ፋሚሊቲ መገልበጥ እኮ ነው ይሄ ሁሉ ነገር ያጠፋው እኮ ማለት ነው ፋሚሊ። ወይኔ አብርሽ ዛሬ እውነት በጣም ደስ ይላል። የእናንተ ነገር ግን በጣም ይገርመኛል። ለማንኛውም እኔ ሩታ በዚህ መልኩ ስቃ ሳያት በጣም ነው የሚያስደስተኝና ለምን እንደው አላውቅም ዛሬ ያስደስታታል መልሶ ያስከፋታልና ካሁን በኋላ በቃ ብሎክ ሄርሜላ የምትባል ሰው ህይወት አውጥታ ምን አለ ህይወትን ብትማራ ልጃችሁ መንጫው ደርሷል ከጎኗ ብትሆን በጣም ደስ ይላልና ዛሬ መጨረሻ ያርግ እያላችሁ ሁላችሁም እውነት እንደኔ ደስ ያላችሁና ፈገግታው አያችሁ። ደግሞ እኮ ይችልበታል። የሚገርማችሁ ነገር ይችልበታል። ግን ብዙ ጊዜ ሲገናኙ እሷ መልካም ስታስብ እሱ መጥፎ ያስባል። ምን አይነት ጎር ነው? እሷ ስተው ነገሮችን እሱ በቃ ግዴለሽ ነገር ሆኖ ስለሚታያት በዛ ላይ ሄርሜላን ይዞ ሲመጣ ነው። ሄርሜላን ሳይዝ ብቻውን ካገኛት በጣም ደስተኛ ናት። ለምን ተረድቷት ነገሮች እንደማስተካከል አላውቅም ወላሂ። እና ለማንኛውም በጣም ደስ ይላል። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ አልሐምዱሊላህ። ለቻናሌ አዲስ ከሆናችሁ ላይክ፣ ሼር፣ ሰብ አድርጉልኝ። አይከፈልበትም። አትርሱ ላይክ ሰብ። ውድ ሀገሬ ልጆች በያላችሁ በሰላማችሁ በዘት ይበልልኝ። በሀገር ውስጥም በሀገር ውጭም ያላችሁ አላህ ከክፉ ነገር ይጠብቃችሁ። የረፍት እንጀራ አላህ ይወፍቃችሁ። በስደት ዓለም ላይ ያለን እህቶች ወንድሞች ደግሞ ደክሞናል፣ ሰልችቶናል። አገራችንን የምንሰማው ነገር ደግሞ በጣም ያስጠላል እና ሀገራችንም ሰላም አድርጎልን ባለን ነገር የምንንቀሳቀስ በቃ የሰው ቤት በቃችሁ ብሎና የራሳችንን ነገር ባለን ነገር ተባብረን ተገዳድፈን የምንሰራ ያድርገና እና ስራ ክቡር ነው። በሀገራችን ላይ እንግዲህ ሊስትሮም ሰርተው የሚኖሩ ሰዎች አሉ። ነገር ግን እኛ አልሐምዱሊላህ እየሰራን ነው። እዚህ ጋር ምንም ይሁን ከተሳሰብና ሀገራችን ላይ ጥሩ ነገሮችን እየሰራን መኖር እንችላለን። አሁን ላይ ብዙ ቴክኖሎጂ ተራቀዋልና እውቀት ብቻ ነው ሰው ነው የሚያስፈልገን እና ወዳችኋለሁ፣ አከብራችኋለሁ። ለማንኛውም አላህ ይወፍቀን ለሁላችንም እና እንደነገርኳችሁ እውነት የሩታን ፈገግታ ዛሬ ሳይ በጣም ነው ያስደሰተችኝ። በጣም ነው የተደሰትኩት። ለምን እኔ ሰው ደስታ የሚያስደስታቸው ሰዎች አንዷ ነኝ እና አላህ ለሁላችንም ፈገግታችንን ይመልስልን። የምንወደውን ሰው ለእኛ የሚጠቅመንን ሰው ከእጃችን እስከሚያመልጠን መጠበቅ የለብንም። ይበቃል። በቃ ሰው በአንዴ ይማራል። አንዴ ማስራዬ በቃ በአስራ የማይማር ሰዎች ደግሞ ታያላችሁና በርግጥ እነሱ ገንዘብ ብለው ለቢዝነስ ነው እያሉ ነው። እንግዲህ ገንዘብን ቢሆን ግን እውነት ለመናገር ጨጓራችንን የምንጥልበት በሽተኛ የምንሆንበት ደረጃ ላይ ባንደርስ የተመረጠ ነው። እነሱ እኮ ብዙ ነገሮችን በራሳቸው መስራት የሚችሉ ሩታና አብርሽ በጣም የሚዋደዱ ሀታ ለው የተከታይ ታዩ ከሆነ አሁን የሩታ ፎቶ ሲኖርና የሩታ ፎቶ በሌለበት አንድ አይደለም። ለምንድን ነው? ሩታ በጣም ብዙ ሰው ተከታይ ያለት። በዛ ደግሞ የምትናገራቸው ነገሮች በጣም ብስል ያሉ ደስ የሚሉ ቃላቶች በቃ የሆነ ታውቃላችሁ አይምሮዋ የበሰለ ነው። በጣም የምታገናዝበው እያንዳንዷን ነገር ማንም ሰው ሊሸውዳት አይችልም። ስትወድም ለፍቅር ትሞታለች። አይታችኋታል። ነገሮችንም ደግሞ ከማንም በላይ ነው እንደ ብልጥ የሚያጫውታቸው ሰዎች አስመሳይ ሰዎችን ለይታ ነው የምታውቃቸው እና ታግሳ ደግሞ በቃ የሆነ ካላስ ለማንም እንትን አትልም። በቃ እውነቱን ተናግራ ከመሸበር ነው የምታድረው። በጣም ብቻ እንዲህ አይነት አቋም ያለው ሰው ደስ ይለኛል። ጠንካራ ናት እውነት ለመናገር። ብዙዎቻችሁ የምትልፈሳፍሱ አይነት ሰው ከሷ ልትማሩ ይገባል። ፍቅርን ከሷ በላይ እንግዲህ በራሷ ነው አብርሽን ስትወደው ከሱ ይልቅ እሷን አቀርማ የወደደችው ታውቃላችሁ። ነገር ግን አየችው በጣም ሲበዛባት ግን በቀኛ ላይ በቃ ይሁን መሆን ያለበት እንደዛ ነው። መርከም ላለባችሁ ትደክማላችሁ። ደክማችሁ ደግሞ ያነ ነገር በቃ ፍሬ አልባ ውጤት አልባ ከሆነ ሰለ ምን ሰራላችሁ? አቋም ያለው ውሳኔ ልትወስኑ ይገባችኋል። በቃ ወደ ራሳችሁ ቆም ብላችሁ አስቡ ራሳችሁን። ያኔ ይከብዳል። ገባችሁ? እናንተ ምንም ቢሆን ፍቅርም ብቻውን ዝም ብሎ በጸብ ውስጥ ከሆነ ያን ፍቅር መበላሸቱ አይቀርም። ነገር ግን ያን ሰው ላጠፋው ጥፋት መረዳት የሚችል ከሆነ የእናንተ ፍቅር የሚገባው ከሆነ አንዳንድ ጥፋቶችን ይዘን መለየት ሳይሆን እነዛን አንዳንድ ጥፋቶች በጥሩ መልካም ነገሮች እየሸፈነ ለመኖር ነው። ምክንያቱም ሰው ፍጹም አይደለም። ዛሬ እሱን ትተውን በካድ ሌላም ደግሞ ከዚህ የሚባሰ ሊሆን ይችላል። ከዚህ የተሻለ ሊሆን ይችላል። ከአብርሽ የተሻለ እንኳ ቢሆን ፍቅር ከሌላው ከሌላት ጥሩንም ነገር ልትረዱ አችልም። ፍቅር ባለበት ቦታ ግን ስህተቶችን ብቻ ሳይሆን ያኔ ጥሩዎች ነገሮችን ብቻ ሳይሆን ስህተቶችን ማረማችሁ ትኖራላችሁና ስለዚህ የምትወዱትን ሰው በአንድ ስህተት በዛ ነገር መራቅ የለባችሁም። በአንድ ስህተትም ደግሞ አብራችሁ ያኔ ብዙ ስህተቶችን እየሰራ አብራችሁ ኑሮ አይደለም። እነዛን ነገሮች አገናዝባችሁ ማስተካከል ያለበትን እንዲያስተካክል በቻላችሁት አቅም ማገዝ
እጃችን ያለውን ነገር አውጥተን ጥለን ሌላ ከመፈለግ እጃችን ላይ ያለውን ነገር ለማስተካከል መሞከር ነው። ምክንያቱም አንዴ እጃችሁ ከወጣ አንዴ ነገር የእናንተ አይደለም፣ በቃ የሚያዝበት ሌላ ሰው ነው። አያችሁ ታዲያ። ስለዚህ እናንተ ማዘዝ በምችሉበት ታይም ላይ ሆናችሁ ነገሮችን አውጥታችሁ ከመጣል ተቆጠቡ፣ ለማስተካከል ሞክሩ። ለምን ከወጣም በኋላ መፈላለጋችንን ካልቀረ መቁረጥ ካልቻልን ዋጋ እንከፍላለን። ስለዚህ እንደዚህ አይነት ነገሮች ራሳችንን በደንብ ቆም ብለን አስበን የምንወዳቸው ነገሮች ከእጃችን ሳይወጡ ለማስተካከል መሞከር ነው። እና እንደነገርኳችሁ አብርሻዊ ቢዝነስ ጉዳይ የሚሆን ሩያችን የቱን መወዷት ይሆን አላውቅም። ደግሞ ነገ ሄርሜላን ይዞ ከመጣ ይጣላሉ። እንግዲህ አስቡ። ሩታ እኮ አሁን ላይ እኮ ምን ዘመን አቁማለች። በቃ በፊት ነበር አብርሽ አንድ ሰው ጋር ከመጣ እሷም አንድ ሰው ጋር ትመጣ ነበር። አብርሽ ሌላ ሴት ጋር ከሄደ እሷም ሌላ ወንድ ጋር እያለች ያ ፍክክሩን አቆመችው ቆይታለች። በቃ ትታለች። አሁን ተቀይራለች እሱ ግን እስካሁን ድረስ ሊቀየር አልቻለም። እና ዛሬ ደግሞ ልብሱን ይዞ ሲመጣ እንግዲህ ያው በልብሱ በመጀመሪያ ደስ አላላትም ነበረ። ለዚህ ነው ባጠርፋ የጠራሃኝ እያንዳንዱ ነገር ስትል ደግሞ እያጣጣለይበት ነበረ። ግን በኋላ ላይ ያው በጣም ነው ያሳቀኝና ቀልዱ ምናምን በጣም ነው የሳኩት። ወደ ላይ ስለተዘቀዘቀ ነው ይሄ ሽልሽል ለማውጫ ነው አላላ እና በጣም ነው የሚያስቀው። ፍቅር ባለበት እውነት ለመናገር ፈገግታ አለ። መከፋትም ደግሞ በዛው ልክ ነው። ለምታፈቅሩት ሰው ነው የምትከፉትም የምትደሰቱትም። እና ፍቅርን አያሳጣና የምናፈቅራቸውም ሰው ደግሞ የኛን መጉዳት ሳይሆን በቻሉት እኛም ማስደሰት የሚችሉ ያደርጋቸው። እኛም ደግሞ እነሱ ብቻ ሳይሆን እኛም የነሱን ሁኔታ የምንረዳ የነሱን ፍቅር የምንረዳ የነሱን የምናከብር የምንወዳቸው የምንጎዳቸው ሳይሆን በእኛ የሚደሰቱብን አይነት ሴቶች ለመሆን እንጠራለን። የሚያግዘን ሁላችንንም የራሳችንን ደስታ ብቻ ሳይሆን የሌሎችንም ማሰብ ስላለብን የሰውን ጥፋት ሳይሆን ራሳችንን መፈተሽ ይኖርብናል ብዬ አስባለሁ። እና እንግዲህ ዛሬ በዚህ መልኩ መጥተው ይቅርታውን ስለተቀበለችው በጣም ነው ደስ ያለኝ። እና እናንተስ ምን ትላላችሁ? እስኪ የራሳችሁን ሀሳብ አመለካከት ኮመንት ላይ አስቀምጡልኝ። ሄርሜላ ቢበቃት የተመረጠ ነው ካሁን በኋላ። እውነት ትናንት እንደው እንደዛ እያለ ስመጣ በጣም ነበር ደሜ የፈላው። እኔ በሰው ህይወት እኮ ተቃጠልኩኝ። ለምን ታውቃላችሁ? እኔ በሌላ ነገር አልገባም፣ ግን ሰው ትዳር ውስጥ የሚገቡ ወንዶችና ሴቶች በጣም ነው የሚያናድዱኝ። ያን ነገር በራሳቸው ላይ ሲደረግባቸው የማይፈልጉትን ሰው ጋር ሲያደርጉ በጣም ትናደዳላችሁ። በቃ ማንም ሰው ራሱ ላይ እንዲሆንበት የማይፈልገውን ነገር የሚያደርግ ሰው ራስ ወዳድ ሰው ነው። ራስ ወዳድ ሰው ደግሞ ለማንም አይጠቅምም። እና ስለዚህ በዙሪያችሁ የሚመጣ አይነት ሰው ከትዳራችሁ አፈናቅሎ እኔ እበልጣችኋለሁ የሚላችሁ አይነት ሰው በትዳራችሁ መሀል ገብቶ እናንተ የሚረብሽ አይነት ሰው ይሄ ለእናንተ የማይጠቅማችሁም። እውነት ነው የምነግራችሁና የሰው ቁስል የማያመው ሰው የእናንተን ቁስል ሊረዳችሁ አይችልም። በእናንተ ላይ ሰው የሚደረብባችሁ ሰው ለእናንተ አይጠቅማችሁም። እና አይነት ነገሮች ሁሌም ቢሆን ጥንቃቄ አድርጉላችኋለሁ። እወዳችኋለሁ፣ አከብራችኋለሁ። ቻናሌን ሰብስክራይብ እያደረጋችሁ አበረታቱኝ። አይከፈልበትም። ስደተኛ እህታችሁ ነኝ። አብሬያችሁ የነበርኩት ሂቡ ነኝ። በቀጣይ ቪዲዮ እስከምንገናኝ አሰላሙ አለይኩም።